አከራይ ያማረራቸው ተከራዮች ለአከራያቸው ዘፈን ለቀውለታል። ታዲያ አከራዩ ደግሞ የትራምፕ አባት ናቸው። ሙዚቃውንም አሰማችኋለሁ፣ ታሪኩንም እነግራችኋለሁ። አብራችሁኝ ሁኑ። የትራምፕ አባት ፍሬድሪክ ክሪስት ትራምፕ ይባላሉ። እኚህ ሰው ታዲያ በ1954 ዓ.ም ላይ በተለይም በዘረኝነት መድሎ የተገለሉ ሰዎችን፣ ድሃ ነጮችን ያገለግላል ያሉትን ሪል ስቴት በኒውዮርክ ሲቲ ብሩክሊን ውስጥ ልዩ ቦታው ቢች ሄቨን የሚባል ስፍራ ላይ አፓርትመንቶችን ይገነባሉ። እናም ቤቶቹን በርካሽ ያከራያሉ። ታዲያ ጨቅጫቃ አከራይ እንደሚባለው ሁሉ የትራምፕ አባትም ፍሬድሪክ በተመሳሳይ ጨቅጫቃ ነበሩ። አንዴ ዋጋ ያስወድዳሉ፣ ካልቻላችሁ ውጡ ብለው ያባርራሉ። እናም ተከራዮች በጣም የተማረሩበት ዘመን ነበር 1954 ገደማ አካባቢ ላይ። ታዲያ በዛ አፓርትመንት ውስጥ አንድ ተከራይ ነበረ፣ ውዲ ጉትሬ ይባላል። ይሄም በአሜሪካ ዝነኛ ከሚባሉ ዘፋኞች መካከል አንዱ ነው። የፋንክ ሙዚቃ ንጉስ ተደርጎ ነው የሚታየው ይህ ሙዚቀኛ። ታዲያ እዛው ተከራይቶ በነበረበት ሰዓት ላይ ዜማ ደረሰ፣ ግጥሞቹንም ጻፈና አዘጋጀው። ግን ይሄ ዘፋኝ በህይወት አልቆየም። ግጥምና ዜማውን በድምፅ ተቀርጾ ብቻ አስቀምጦት ነበረ። ከዛ በኋላ የትራምፕ አባት ሁሉንም ነገር እንግዲህ ሲያማርሩ የነበረበትን ታሪክ የሚዘግብ ሙዚቃ እሱ ካለፈ ከ1970 በኋላ ሙዚቃው በሌላ ዘፋኞች ተለቀቀ። እናም ተከራዮች ለአከራዮች የዘፈኑት ሙዚቃ ተብሎ ይነገራል። ድኸው ትራምፕ ያውቃል የዘር ጥላቻ እንዴት እንደሚነሳ፣ በልባችሁ ውስጥ እሳት እንዴት እንደሚነድ። በቤቶች ውስጥ መኖር ቀላል አይደለም። ለአንዳንዶች በር ይከፍታል፣ ለሌሎች ግን ይዘጋል። እኛ እንኖራለን አንድ ከተማ ውስጥ፣ ግን እኩል አይታይም። ሰው ሰውን ሲለይ ህመም ይፈጥራል። እናም ያረጀኸው ፍሬድሪክ፣ ያረጀኸው ትራምፕ እያሉ ያነሳሉ። ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ሙዚቃውን እንዲህ ልጋብዛችሁ። ሙዚቃው በኮፒራይት እንዳይዘኝ በመሃል ገባባቸዋለሁ። ያረጀው ሰው ያውቃል ምን ያህል እሳት እንዳስነሳ፣ በሰዎች መካከል ግንባር ላይ ቆሞ ልባችንን እንደከፋፈለ እሱ ያውቃል። ቤቶቹ ከፍ ያሉ ፎቅ ቢሆኑም በውስጣቸው ግን ጨለማ ነበር። አንዳንዶች መኖር ይፈቅድላቸዋል፣ ለአንዳንዶች ግን ይከለክል ነበር። እኛ እኩል ነን ብለን እናምናለን፣ ቃል ብቻ ነበር ተብሎ ይታያል። ቃልም ሲመጣ ወደ መካከል ሲገባ እውነቱ እዛው ይጠፋል። ያረጀው ሰው ያውቃል የዘር ጥላቻን ያመጣል፣ ግን አንድ ቀን ይቀየራል፣ ፍቅር ያሸንፋል።